ገንዘብ ተጠቅመን ያዘዝናቸው የስቱዲዮ ማቴሪያሎች አሉ። የስቱዲዮ ማለት የሚዲያ ለምሳሌ መቅረጸ ድምጾች፣ ካሜራዎች፣ ግልጽ ላድርግላችሁ፣ ካሜራዎች ፕሮፌሽን ሌተስት የሆኑ ዋጋቸው ኤክስፔንሲቭ ነው እንደነገርኳችሁ። እነሱን አዘናል። እርምጃ ላይ ነው ያለ ነው። ስለዚህ ከዚህ በኋላ የምንገናኘው አንዳንዴ እንደዚህ ላይቭን እየገባን ስቱዲዮ ላይ ነው ማለት ነው። ስቱዲዮ ላይ የገቢ ማሰባሰቢያችንም ይቀጥላል። ምክንያቱም ብሩ የምንፈልገውን ድረስ አልደረሰም፣ ግን እየገፋልን ነው። የምንፈልገው ድረስ መድረስ አለበት። ከተቻለም ከዛ በላይ አልፈን የተሻለ ደግሞ በደንብ ካሰብነው የተሻለ እጥፍ የተሻለ ደረጃ ላይ መድረስ አለብን ኢንሻአላህ። ጀማዓ ይሄ ነው ያለው ነገር። አሁን ተግባር ላይ ነው ያለነው። የምንመጣው በተሻለ ቪዲዮ ነው ማለት ነው። ገብቷችኋል ጀማዓ? ተረዲኹም መርሐባ ብለናል። እኔ የምለው ዛሬ ለእኔ እንዲዋጣ ያልፈለጉ ሰዎች ነገ ጧት ይለምናሉ አልክ። በምን እርግጠኛ ነው? አንተ እኮ ሰው የጠላ ወይም ደግሞ ሰው የተቸ እያረካው ያለ ነገር ስተት ነው የተባልከው። አሁን አንተ ቁጭ ብለን የሚጠሉኝ ለኔ እንደዚህ ይለምናሉ ምናምን ያልተናገረ ለሁሉም ነገር አላህ ሲለው ነው እንጂ አላህ ካላሉ ማንም ምንም አይሆንም። ግን በጣም የሚገርመኝ ማለት ነው አይነት ጥጥ ብሎ የጫት አቅል ይዘህ እንደመጣህ እንደዚህ ታስታውቃለህ። ሰው የሚጽፍልን ኮሜንት በደንብ አስተውል። ለምን ሰው እየተቸህ ነው? ሰው ከተቸህ ማናቱ አልተስማማውም ማለት ነው። ካልተስማማው ደግሞ ምንድነው ማድረግ ያለብህ? አንተ በሌላ ስራ ኸይር ባለው ስራ መምጣት፣ በሙዚቃ ሳይሆን ኸይር ስንት ኸይራት ስራ እኮ አሉ። ስለነ መሐመድ አወል አለ። አሁን መሐመድ አወል ሙዚቃ የለውም፣ ልክ እንዳንተ የመሳሪያ ድምጽ የለውም፣ ዝም ብሎ ነው መንዙማ የሚለው። ስለዚህ አንዳንድ ነገሮች ሰውን ስማ። አሁን አንተ በቃ የገንዘብ ጥቅም ነው እንደዚህ ቅጥል ያደርገህ ማለት ነው። ባይዘው ነሽዳ የምታወጡት ሁለት እንትኖች ናቸው፣ ሁለት እንጂ ወደዚህ ወደ ሌላው አካባቢ የለም። ስለዚህ እኛ ደግሞ አናዋጣ፣ ብር የለንም፣ አለቅ። ስንት የቲም ባለበት ሀገር፣ ስንት ምሳ በልቶ ራት የማይደግም ባለበት ሀገር ለአንተ 12 ሚሊዮን አውቶ የሚሰጥ እብድ የለም። በዚሁ አጋጣሚ ልንገር፣ ድንገት የመዳም ቅመሞች ከተበሉ እንጂ ሌላው ዲያስፖራ የሚበላ የለም። ዲያስፖራ ደግሞ እንደዚህ የጨለለ ዲያስፖራ ከሆነ ነው መብላት የምችለው እንጂ አቅል ያለው ዲያስፖራ ብታገኝም አይበሉህም። በጣም እያሾፉብህ ነበር፣ እየነየቱ እየወረዱ ይስቁብህ ነበር። ስለዚህ በቃ እንትን በል። ሁለተኛ ደግሞ አሁን አንተ በጣም ያናደደህ ሙቤ ነው። ሙቤ እኮ እውነቱን የነገረ አልጨመረም አልቀነሰም። ሐራም ነው ከተባልክ ሐራም ነው። እና ሳዳት ከማል ነግሮሃል። ምን አንገበገበህ ታዲያ? አንተ ከነሱ ትብሳለህ እንዴ? ትልቆች ናቸው፣ ልታከብራቸው ይገባል። አንተና ሚስትህ የጥቅም ሰው ጥቅሙ አሳበዳችሁ። ሊበላ صحابው መጣ ወደ ሙስጠፋ ጨለመብኝ ቀን ሀዘን ወረሰኝ መሪ እንኳን የለኝ መስጂድ መደረሰኝ ከማነሰኝ። እንደዚህ አይነት ቂሳዎች እኮ ነው መንዙማዎችም ላይ ያሉት፣ ወላሂ ነሽዳዎችም ላይ ያሉት። አንቱኖት የዝነቱ መፍለቂያ መከራን ችግርን መራቂያ መውደቂያ የለኝም ሌላ ድረሱ አጣሁኝ መላ። ሀሳቤን ተረዱት። ረሱሉላህ ማየት አልችልም፣ መስጂድ መሄድ አልችልም እና ምንድነው መፍትሄው አላቸው። ምክንያቱም እሱም ዱዓ አድርጎ አላህን መጠየቅ መለመን የሚችል ወይም ጀህልና ውስጥ ሆኖ ይሆናል ያን የጠየቀው። የነቢ ሰለላሁ ዐለይሂ ወሰለም መልስ ግን የሚገርም ነበር። እሱ ነቢያችንን ሰለላሁ ዐለይሂ ወሰለም የተቀበለበት ወይ አለ አይደለም። ለአላህ ሚንኩል ከሁሉ ከአንቢያኩ ለአላህ በጣም ቅርብ የሆኑት ነቢይ ናቸው። እሳቸው ጋር መፍትሄ አይጠፋም። አንድን እኮ ባለስልጣን ማግኘት ስትፈልጉ ወይም አንድን ስራ አስኪያጅ ማግኘት ስትፈልጉ ሾርትሊ
የአንድ ሰው ማግኘት ያን ባለስልጣን ማግኘት ያን ባለ ስራ አስኪያጅ ወይም ዋናው ቦሱ ማግኘት ከፈለጋችሁ መጀመሪያ የምትሄዱት ሪሴፕሽን ዳችሁ ፍቃድ ጠይቃችሁ ቀጠሮ ይዛችሁ ነው። ለዛ ነው አላህ ይህን ነቢይ እንድንከተል ያዘዘበት ምክንያት ለዛ። አላኩሊ አይዞህ አትዘን አሉት ጀማላ ወዶ አድርግና አያችሁ በነቢይ ይሁንብህ ብለህ ሙሐመድ ይሁንብህ ብለህ አላህ ለምነው። ከዚያም ለምን ጌታ ሰመድ አሽረኝ ብለው ከያዘኝ ጉዲ በሙሐመድ የሚያሳምም የሚያድንም አላህ ነው። ግን ስሜን ጠርቶ ለለመነው ወዲያው ነው ሀጃው ሚሞላ። በእኔማ እምቢ ይባላሉ እንዴ ነቢያችን? እነዚህ መልክቶች ናቸው ያሉት ጀማ። አልበም የዘፈን አልበም እንኳን የለኝም። የበርለት ሲያሰልፉ ሰይዲ ወጥቶ ቢያዩት ደረቱ የሰወዲ ሰልፍ አስተካክል ብለው ሙሐመድ ገፋረጉት በበትር የሱን ሆዲ። እነዚህን ሀዲቶች አልሰማቻቸውም ኡስታዞች ምናምን ሲሉ አሳመሙኝ ብትገፉኝ በሱ ዘንግ በጀም ኪሳስ አለና ባንቱ ህግ ይፍቀዱልኝ እንዳረጉል አድርጌ ይፍቀዱልኝ እንዳረጉል አድርጌ አላቸው። በቃ አሁን ላይ ሐቂቃ ወላሂ ነው የምላችሁ ችግሩ እኛ ላይ ማዲሖች ላይ አይመስለኝም። ችግሩ ከነብያችን ጋር ነው። እስኪ መስል ድረስ አታስተምሩ። በቃ በምንም ወይ አታስተምሩት ወጣቱን እንዲህ በመንዙማ ስለ ነቢያችን ሰለላሁ ዐለይሂ ወሰለም መሐባ አታስተምሩት እየተባለ ትንሽ ነው የቀረው እንደዛ ሊባል። በቃ የሰሓባዎችን ታሪክ አታስተምሩ፣ ስለ ቁርአን አታስተምሩ በነሽዳዎቻችን እያሉ ለማለት በጣም ትንሽ ነው የቀራቸው። በጣም ወላሂ ትንሽ ደግሞ እኔ እርግጠኛ እኔ ይኸውላችሁ አሁን የማመን ያለማመን ጉዳይ አይደለም። ቁጭ ብለው ነው የሚሰሙት። ወላሂ ለዓዚም እንደ ይግባችሁ እንጂ ቁጭ ብለው ይሰማታል። ቁጭ ብለው ከዚያስ ሚዲያ ያ ሽርክ አንተ እና ጀማ አብሽሩ። ይዋቸው ነሽዶችን ገምግሟቸው በደንብ ምን ለማለት ተፈልጎ ነው። ትምህርት የሚወሰድ ካለ ትምህርት ወሰዱባቸው። ከዛ ደግሞ ሚስቴኮች፣ ስህተቶች ምናምን ካሉ ደግሞ ንገሩ። ወላሂ ነገሩ እኔ በተለይ በጣም ነው የምቀበለው አስተያየት። ነገሩን ጥያቄ ይህን ብልሃል ምን ለማለት ፈልገህ ነው? አንተ ነቢዩን ከፍ ከፍ አታርግ ምንድን ነው ይልሃል መጥቶ እዛ ሰምቶ እኮ ነው። እኔ እኮ አይደለም ነቢዩን ከፍ ከፍ አላህ እኮ ነው ከፍ ያደረጋቸው ነቢያችን ሰለላሁ ዐለይሂ ወሰለም። ወረፈዕና ለከ ዚክረክ ያላቸው እኮ አላህ መወሳትን ከፍ አደረግንልህ አላቸው። አላህ ከፍ እኔ ብጠራው ባልጠራው ነቢያችን ከፍ ያሉ ናቸው እኮ አስለ ከፍ ከፍ አታርጋ። ነገ እንደዚህ አይነት ዳዕዋዎች እንደዚህ አይነት መልእክቶች ነገ ማለት ነው ጥላቻን ሰው ወደ ጥላቻ ነው የሚመሩት።
ነገ ሰለላሁ ዐለይሂ ወሰለም ማለት ሐራም ነው ሊያስብሏቸው ቀስ እያሉ። ስለዚህ ችግሩ ከማን ጋር ነው? ከእኛ ጋር ነው ከነብዩ ጋር? ይህንን በደንብ አድርጋችሁ አስምሩበት። ከብዳል። የኛ ሰው ጠግብ አድርጎ ዩቲዩብ ላይ ጭርስ አድርጎት አልቅሶ ምናምን ልና ሹክረን ጀዛኩሙላሁ ኸይር ይጠርገውና ኮመንት ላይ አንተ ሙሽሪክ ዘፋኝ እንደዚህ አይነት ሲቹዌሽን ላይ ነው ያለ ነው። ሹክረን ጀዛኩሙላሁ ኸይር። እና ጀማዓ የተግባር እንትን እንመጣባቸዋለን። እቃዎችን ምናምን እየገዛዛን ነው። አንዳንድ እቃዎችን እየገዛዛን ነው። በቪዲዮ እንለቅላቸዋለን ምን ላይ እንደደረስን ምናምን ባሉ ነገሮች ማለት ነው። የገቢ ማሰባሰቢያው ግን እንደቀጠለ ነው፣ ይቀጥላል። ስለዚህ ሁላችሁም ተበረታቱ። በርታ በሉ። ኸላስ ይህንን ካልን ይበቃናል። እንቀጥላለን። ሌላ ጊዜም ደግሞ እንመጣበታለን በሰፊው። እስቲ ለመጨረሻ ቢያንስ እስከ 7 ሰዓት ከ10 አብረን ወይ እስከ 20 አብረን ነው እና መጠየቅ የምትፈልጓቸውን ጥያቄዎች ግልጽ ያልሆኑላችሁ በዚህ በፋቴ ሪከርድስ ምናምን ስቱዲዮ ማለት ምን ማለት ነው? ምንድን ነው? ለምን በአንተ አካውንት ብቻ ሆነ ምናምን፣ እነዚህ ነገሮች ግልጽ እንዳደርግላችሁ የምትፈልጉት ነገር ካለም ግልጽ ላደርግላችሁ። وعليكم السلام ورحمة الله وبركاته. مرحبا أرهان، شكرا. እንኳን አደረሰ። ለምንድን ነው? እሺ መርሐባ። ለማንኛውም ለኸይሩ ነው። ለኸይሩም ከሆነ እንኳን አብሮ አደረሰን ወንድሜ። እንደ አስቸጋሪ እኮ ነው ይሄ እንዲን እንደ አላህ የማይጠብቀው አላህ ባይሆን የማይጠብቀው ይሄ እንዲን ስንት ሰዎች ትባት ቢጩትበት ነበረ መሰላችሁ? ወላሂ ዲኑን አላህ ባይጠብቅ ኖሩ። መሳሉትን መዓዚፍ አሁን የሙዚቃ መሳሪያ ምናምን የሚለው በይነል ዑለማ በቃ ኪላፍ አለ። ያልተስማሙበት አሉ፣ የተስማሙበትም አሉ። ገብታችኋል አይደለም? ሐራም ያሉት አሉ፣ ያሉት አሉ። ሰው የሚያስኬዱን ያስማማኑ ዑለማዎች ያመጡትን ሀሳብ ይዞ ከቁርአን ከሐዲስ ብይኑን ሰምቶ እንዲሄድ ነው መንገዱ የቀረበው እንጂ ስለተመቸ ስላልተመቸው አይደለም። ይሄ መዓዚፍ የሙዚቃ መሳሪያ ምናምን በሚለው ጉዳይ ማለት ነው። ለዚህ ፈተዋ የሚሰጡ ዑለማዎች አሉ። ከነዛ ዑለማዎች ከብዙዎቹ የፈቀደዋሉ፣ የከለከለዋሉ ምናምን። አሁን ላይ ደግሞ ጅማዓ ኻስ የተደረገው ምንድን ነው ምናምን እንትን ማለት ነው። በሁለቱም ወይ አድርገን እናወጣላችኋለን። ትክክል ነው ወንድሜ ማን መሰለ? ወንድሜ ኻሊድ ሙሐመድ። በቃ ትክክለኛ ሀሳብ ትክክል። ሰሒሕ ፋቲማ አንድ አይነት ተው እባክህ ተቀበዩ። አልፋቲሁን ሲባል ሰምታችሁ ታውቃላችሁ? በልጅ ስም ያረከው ለሚለው ነው። አልፋቲሁን ሪከርድ ሲባል ሰምታችሁ ታውቃላችሁ? አልፋቲሁን የኛ የድሮ ማለት ነው። ፋቲሁን ከፋቾች ድንገት ከመላሴ አምልጦኝ አልፋቲሁን ስንል የዛኔ 3 ሆነን የአሊፍ ዋድና የተሰበሰብን ሰዓት ፋቲማ በቃ አልፋቲሁን ይባል ተባለና ይሄ ፋቲሁን በጣም ነው የምወደው።
በዛ ላይ ደግሞ ጠሪቀቱ ቲጃንያ በጣም የምወደው ጠሪቃ ነው እና ያልፈቂህ ሶላት አልፋቲሕ የሚባላል። በቃ ፈትሕ የማይወደ የለም። ከዛ ጀምሮ ፋቲሕ አልኩት። ከፋች ማለት ነው ባይዘው ወይም ፋቲሕ የሚለው ቀር ብላችሁ ከሆነ ከፋች ማለት እንችላለን ተነጋግረን። ለዛ ነው ያልኩት ፋቲሕ ስለምወደው ነው። ሰሞኑን ልጄንም ስለምወደው ምርጥ ስሙ ነው አይደል? እንደ እሺ፣ አንድ ጥያቄ ነበር የመዋዜ ወንድሜ። እሺ ይቻላል። ሙራዲና እሺ፣ መርሃባ ፈጣጣነ ካረ እንደዚህ ብዬ እያየ ወንድሜ ሀቢቢ ምን አደረኩ? ፈጣጣ ነኝ እንደዚህ ፈጣጣ እንደዚህ ነው ፈጣጣ እንደዚህ ብዬ እያየ ፈጣጣ ነት ለኛለህ ሀቢቢ። አብሽር፣ ለማንኛውም አፉ ብያለሁ። እሺ አሚን አሚን ያ ነቢና አሚን ነሽ። ብራችን ስንደረሰ ደርሷል ሀቢቢ፣ እናሳውቃለን። አብሽር እንዳትጨናነቅ። ደግሞ እንቅልፍተኛ እኔ ያሳውቃለሁ። ወላሂ ስንት እንደደረስኩ በደንብ አሳውቃለሁ። አንተ ግን ጥሩ እንቅልፍ መተኛት አለብህ። ጥሩ እንቅልፍተኛ አዳብን ነው ምናምን ሰርተህ ውጡ አድርገህ ረክዓቴን ሰግደህ ያ አላህ ኸይር አሰማኝ እያልክ ዱዓ እያረክን እንዳትጨነቅ። አዎ እየሄደ ነው። አረ በደንብ እየሄደ ነው። ጀማ እየሄደልክ ነው የሚላለ በደንብ እየሄደ ነው። አብሽሩ። አላህ ይውደድህ ወንድም። አሐበከ አላሁ ከማ አሕበብተኒ ለሁ